በቀን ምን ያህል ሰዓት ስልካችሁ ላይ ታሳልፋላችሁ? ቲክቶክ ላይ ቁጭ ብላችሁ ስክሮል እያረጋችሁ ሊሆን ይችላል፣ አሊያም ደግሞ ሌላ ማህበራዊ ድረገጽ እየተጠቀማችሁ ነው። የሚያስገርመው ነገር ደግሞ ስልካችሁ እናንተ ራሳችሁን ከምታውቁት በላይ ያውቃችኋል። ፌስቡክ ላይ ስትመለከቱት የነበረውን ነገር ዩቲዩብ ላይ ታገኙታላችሁ። ከዩቲዩብም አልፋችሁ ደግሞ ቲክቶክ ላይ ስትገቡ ተመሳሳይ ነገር ይመጣል። አይ በቃኝ አሁን ወደ ስራ ልግባ ብላችሁም ስታስቡ ተመሳሳይ እናንተን የሚያስደስት ነገር ትመለከቱና አሁንም ትቀጥላላችሁ። ልባችሁ ማየት ማቆምን እየፈለገ እንኳን አልቻለም። ለምንድን ነው ካላችሁ እነዛ የምትመለከቷቸው ነገሮች ለእናንተ ተመጥነው የቀረቡላችሁ ነገሮች ናቸው። አሁን ኢትዮጵያን እንደ ሀገር እናንሳና የኢትዮጵያ ከረንሲ ምንድነው? መገበያያዋ ምንድነው ካለን የኢትዮጵያ ብር ነው። ታዲያ ከፈጣሪስ ጋር ያለን ከረንሲ ምንድነው ብለን ከተመለከትን አቴንሽን ወይንም ደግሞ ትኩረትን እናገኛለን። አሁን ከፈጣሪ ጋር ያለን መገበያያ ስልክ እንደ ከረንሲ ያሰብኩት እንጂ አክቹዋል ትሬድ ልናደርግ ወይንም ደግሞ የምር ልንገበያይ አይደለም። ከፈጣሪ ጋር ኮኔክት ማድረግ ከፈለግን ግን ማድረግ ያለብን መጀመሪያ በአቴንሽን ነው ልላችሁ ፈልጌ ነው። የምትፈልጉትንና የተመኛችሁትንም ህይወት መኖር ያልቻላችሁበት አንደኛው ምክንያት ትኩረት አድርጋችሁ ለረጅም ጊዜ መቆየት ስለማትችሉ ነው። አቴንሽን ስፓናችሁ ወይንም ደግሞ ትኩረት የማረጋችሁ መጠን እለት ተእለት እየቀነሰ እየመጣ ነው። ጥናቶች እንደሚያመለክቱት ከሆነ ጄንዚ ማለትም እንደ ፈረንጆቹ አቆጣጠር ከ1997 እስከ 2012 ድረስ የተወለዱ ልጆች በአንድ ጊዜ አንድ ነገር ላይ ትኩረት አድርገው መቆየት የሚችሉት ለ2.7 ደቂቃ ብቻ ነው ይላል። ጥናቱ ከ1997 ስለጀመረ ነው እንጂ እርግጠኛ ነኝ ትንሽ ወደ 2000 አጋማሽ ላይ ቢሆን በጣም ዝቅ ያለ የትኩረት መጠን እናገኝ ነበር። አሁን ትላልቅ የሚባሉ ድርጅቶች ፒኤችዲ የያዙ ብዙ ሳይኮሎጂስቶችና ብዙ ተማሩ የሚባሉ ዶክተሮች ምን እየሰሩ ነው? አብዛኛውን ጊዜያቸውን በምንድን ነው የሚያጠፉት ካላችሁ የሰውን ልጅ ትኩረት የሚስቡ ነገሮችን እየፈለጉ ነው። በዚህች ዓለም ላይ መገበያያ ገንዘብ ይመስለናል፣ ነገር ግን ከገንዘብም ያለፈ ነገር ነው ትኩረት። የሶሻል ሚዲያ ድርጅቶች ከስልካችሁ ላይ ኢንፎርሜሽን ይወስዳሉ፣ እናንተም ደግሞ የእነሱን አፕሊኬሽን እየተጠቀማችሁ ለረጅም ጊዜ እንድታሳልፉ ይፈልጋሉ። ስለዚህ እናንተን የሚያስቀምጥ የሆነ ነገር ያስቀምጡላችኋል። ዓለም ላይ የምትመለከቷቸው ድርጅቶች ማለትም ደግሞ የሶሻል ሚዲያ ካምፓኒዎች እንዳለ ለእናንተ አቴንሽን እየተደባደቡ ነው። ቲክቶክ የመጣበትን ጊዜ ተመልከቱ። የሰዎችን አቴንሽን በጣም እያወረደ ስለመጣና አዲክቲቭ ስለሆነ ማለትም ደግሞ ሱስ ስለሚያዚዝ ሌሎች ድርጅቶችም ያንን መንገድ መከተል ጀመሩ። ኢንስታግራም ላይ ሪልዝ የሚባል ነገር ተጀምሯል። ተመሳሳይ ነው፣ ልክ እንደ ቲክቶክ። ዩቲዩብ ላይም ደግሞ ዩቲዩብ ሾርትስ በሚል ነገር መጥተዋል። አንዱ ድርጅት የሰዎችን አቴንሽን የሚያገኝበትን መንገድ እያሰፋ በመጣ ቁጥር ሌሎች ድርጅቶችም ያንን መንገድ እየተከተሉ ይሄዳሉ። እኛም ደግሞ ምንታሰርበት ነገር እየበዛብን ይመጣል። መዝናናት ብለን እንጠራዋለን፣ ነገር ግን ህይወታችንን የሚነጥቀን ነገር ነው። የአንድ ሰው ትኩረት የማረግ አቅሙ እየቀነሰ በመጣ ቁጥር በህይወታችሁ ትርጉም አላቸው ብላችሁ ባሰባችኋቸው ነገሮች ላይ ኤነርጂያችሁን የማውጣት እድላችሁ በጣም ዝቅ እያለ ይመጣል። ማለትም ደግሞ ጉልበት አጥ ትሆናላችሁ። በህይወታችሁ ውስጥም ትርጉም ሊሰጣቸው ይገባቸዋል ብላችሁ ያሰባችኋቸው ማንኛውም ነገሮች አቴንሽን ይጠይቃሉ ወይንም ትኩረት። ስለዚህ በህይወታችሁ ትኩረት እያጣችሁ በመጣችሁ ቁጥር ትርጉምንም እያጣችሁ ትመጣላችሁ ማለት ነው። ረጅም ሰዓት ስልካችሁ ላይ ካሳለፋችሁ በኋላ የሆነ ነገር ከውስጣችሁ እንደተመጠጠ የሚሰማችሁም ለዚህ ነው። ያደክማችኋል፣ ምንም አልሰራችሁም እኮ። ታዲያ አሁን የህይወት ትርጉምና አቴንሽን አንድ ላይ የሚሄዱ ነገሮች ናቸው ብያለሁ። የሰው ልጅ የህይወት ትርጉሙን የሚያገኘው ደግሞ ምን ሲያደርግ ነው? ራሱን ሲያቅ። ስለዚህ አሁን እናንተን መሆን የቻላችሁት እንዴት እንደሆነ ሳታውቁ ህይወታችሁ እንዴት እንደሚሆን እንዴት ልታውቁ ትችላላችሁ? አሁን ላይ ያላችሁን ማንነት እንድትይዙ የገነቡላችሁን ነገሮች በደንብ ልትገነዘቡ ይገባል። ከዛ በኋላ ነው ህይወቴን የሚገነቡልኝ ምን አይነት ነገሮች ናቸው ብላችሁ መገንዘብ የምትችሉት። የምንኖርባት ዓለም 21ኛው ክፍለ ዘመን ደግሞ የእናንተን አቴንሽን ሊሰርቅ የተዘጋጀ ዘመን ብቻ ነው። እያንዳንዱ ተቋም ያንን ነው የሚያደርገው። ምክንያቱም ትኩረት ባለበት ቦታ ሁሉ ብር እንዳለ ሁሉም ሰው ያውቃል። የኔን ቪዲዮ ቁጭ ብላችሁ ስትከታተሉ እኔ ብር እያገኘው እንደሆነ ልትገነዘቡ ይገባል። እናንተ ይሄንን ሁሉ ነገር በነፃ እያገኛችሁ ይመስላችኋል፣ ነገር ግን የምትከፍሉኝ ነገር አለ። ያም ደግሞ ትኩረታችሁ ነው። ትኩረታችሁን እንደ ገንዘባችሁ አድርጋችሁ ብታስቡ ኖሮ ላገኛችሁት ሰው ትኩረታችሁን አትሰጡም ነበር። ምክንያቱም እንደ ገንዘባችሁ ትቆጥቡታላችሁ። በጣም የሚያስገርመው ነገር እናንተ ራሳችሁን ከምታውቁት በላይ ስልካችሁ ላይ የሚከናወነውን ነገር የበለጠ ታውቃላችሁ። ስልካችሁ ላይ የሚከናወነው ደግሞ የሌላ ሰው ህይወት ነው፣ ሌላ ነገር። ታዲያ አቴንሽን ማለትም ደግሞ ትኩረት ከፈጣሪ ጋር ያላችሁን ኮኔክሽን የሚጀምርላችሁ የመጀመሪያው ነገር ነው ያልኩት። ለምንድን ነው? ሪያሊቲ ወይንም እውነታችን ብለን የምናስበው ነገር አለ። እዚህ ምድር ላይ የሚፈጠሩ ነገሮች። እነዛ ነገሮች እንዴት ነው የሚፈጠሩት? እኛ በራሳችን ፈጥረናቸው ነው። ስለ ቫይብሬሽን እና ስለ ፍሪኩዌንሲ ከዚህ በፊት ብዙ አውርቼላችኋለሁ። ታዲያ መጀመሪያ ቫይብሬሽን የሚባለውን ነገር የሚያመጣላችሁ ምንድን ነው? አንድ ነገር ላይ ትኩረታችሁን ስጥሉ ትኩረታችሁ ደግሞ እዛ ቦታ ላይ ሲቆይ ቫይብሬሽናል ኤነርጂ ይኖረዋል። ቫይብሬሽኑም ደግሞ ሞመንተም ሲያገኝ፣ ሞመንተም ማለት ልክ መኪናን ስትገፉ መጀመሪያ እንደሚከብድ ከዛ በኋላ እየቀለለ እንደሚሄድ ሁሉ ሞመንተም
እናንተም ልክ እንደዛ ነው። ያንን ቫይብሬሽናል ኤነርጂ እስክታገኙ ትንሽ ትቸገራላችሁ። ካገኛችሁት በኋላ ግን ሞመንተም ቢልድ አፕ እያደረገ ይመጣል። ታዲያ ቫይብሬሽኑ ሞመንተም ሲያገኝ ወይንም በደንብ እየተንቀሳቀሰ ሲመጣ ወደ ምን ይጠጋል? ወደ ፍሪኩዌንሲ። ፍሪኩዌንሲ ደግሞ ወደዚህ ዓለም ላይ የምትመለከቱትን ህይወታችሁን ይሰጣችኋል ማለት ነው። በህይወታችሁ ውስጥ ያጋጠማችሁ እያንዳንዱ ነገር እናንተ በዛ ፍሪኩዌንሲ ላይ ስለቆያችሁ ያገኛችሁት ነገር ነው። አንድ የኔቪል ጎደርድ ቪዲዮ ሰርቼላችሁ ነበረ። ስለ ስፔንዲንግ እና ስለ ኢንቨስቲንግ ያወራል። ይህንን በገንዘብ ምሳሌ ሲሰጣችሁ ገንዘባችሁን ስፔንድ አረጋችሁ ማለት ወይንም ገንዘባችሁን አወጣችሁ ማለት ገንዘባችሁ ተመልሶ እንደማይመጣ አረጋገጣችሁ ማለት ነው። ምናልባትም እናንተን የሚያስደስቷችሁን ነገሮች ገዝታችሁ ሊሆን ይችላል። ነገር ግን ገንዘቡ እንደማይመጣ ታውቃላችሁ። ኢንቨስቲንግ ላይ ስንመጣ ግን ምንድን ነው? አንድ ድርጅት ላይ ሄዳችሁ ገንዘባችሁን ኢንቨስት ብታደርጉ በየአመቱ ከዛ ድርጅት ትርፍ ላይ እንደምትካፈሉ ታውቁታላችሁ። ስለዚህ የሚመጣ ገንዘብ እንደሆነ እጥፍ ድርብ እንደሚሆን እርግጠኛ ሆናችሁን የገባችሁበት። ፍሪኩዌንሲ የሚባለው ነገር መነሻው ቫይብሬሽን ሳይሆን አቴንሽን እንደሆነ የተገነዘባችሁ ቀንም ማለትም ትኩረታችሁ የመጀመሪያው ነገር እንደሆነ ስታውቁ ትኩረታችሁን ስፔንድ ለማድረግ ነው የተዘጋጃችሁት ወይንስ ኢንቨስት ለማድረግ? ይህንን ራሳችሁን ጠይቁ። ህይወታችሁ ላይ ምንም ነገር ለማይጨምርላችሁ ነገር ጊዜያችሁን እያጠፋችሁ ከሆነ ትኩረታችሁን እየበተናችሁ ከሆነ ስፔንዲንግ ላይ ናችሁ ወይንም ደግሞ ትኩረታችሁን ማውጣት ላይ ናችሁ። አሊያም ደግሞ እናንተን የሚጠቅሟችሁን የሚመግቧችሁን ነገሮች እያረጋችሁ ከሆነ ኢንቨስት እያረጋችሁት ነው። ስለዚህ ወደፊት መኖር የምትፈልጉት ህይወት አለ ብዬ ላስብላችሁ። እዛ ህይወት ላይ ሀሳባችሁን ትኩረታችሁን ሙሉ ለሙሉ አስቀምጣችሁ ኢንቨስት እያረጋችሁ ካልሆነ የምትፈልጉትን ህይወት የመኖር እድላችሁ በጣም ጠባብ ነው የሚሆነው። የሰው ልጅ በየጊዜው የሚያገኘውን ገንዘብ እያወጣ የሚያባክነው ከሆነ ያገኘውን ነገርና የማያስፈልገውን ነገር የሚገዛበት ከሆነ ያንን ገንዘብ ዌስት እያደረገው ነው ወይንም እያባክነው ነው። ታዲያ ያንን ገንዘብ ስላወጣ ምን መልሶ ያገኛል ብትሉ ተልካሻ ወይንም ደግሞ መጥፎ የሚባል ውጤትን ይዞበት ብቻ ነው የሚመጣው። አቴንሽናችሁን ወይንም ትኩረታችሁን ስፔንድ ከተደረገ እናንተም ተልካሻ የሚባል ውጤትን ብቻ ነው የምታገኙት። ብዙ ሰዎች ህይወቴ ለምንድን ያልተቀየረው እያሉ ሲያማሩ ትሰማላችሁ። ነገር ግን ትኩረታቸው የቱ ጋር እንዳለ ብትመለከቱ ለምን የቆሙበት ቦታ ላይ እንደቆሙ በደንብ ትገነዘባላችሁ። በውጭ ዓለም የሚኖሩ ሰዎች አቴንሽን በሄደበት ቦታ ሁሉ ኤነርጂም ፍሎ ያደርጋል ወይንም ደግሞ ኤነርጂም ይከተላል ይላሉ። ምንም ያህል ይህንን አባባል ደጋግማችሁ ብትሰሙትም የሁሉም ነገር መሰረት እንደሆነ ትገነዘባላችሁ። ምክንያቱም ሁሉም ነገር የሚጀምረው እናንተ ለዛ ነገር ትኩረት መስጠት ስትጀምሩ ነው። ስለዚህ ከዚህ በኋላ አቴንሽን የሚለውን ነገር እንደ ኤነርጂ እያደረጋችሁ አስቡት። ምክንያቱም የዛኔ ትክክለኛ ቦታውን ያገኛል። አቴንሽናችሁን እንደ ኮንሽስነስም ልታስቡ ትችላላችሁ። ምክንያቱም ለአንድ ነገር ትኩረት ስትሰጡ ያንን ነገር ወደ ህይወት አመጣችሁት ማለት ነው። እስከ ዛሬ ልብ ብላችሁ ወይም ማስተውላችሁ የማታውቁትን ችግር አንድ ጊዜ ልብ ስትሉት ያ ችግር እየበዛባችሁ የሚመጣው ለዚህ ነው። የምትወዱትን ሰው ተመልክታችሁ እዛ ሰው ላይ እንከን ካገኛችሁ በኋላም የዛ ሰው እንከኖች እየበዙ የሚመጡትም አቴንሽናችሁ ያንን ነገር ህይወት ስለሰጠው ነው። ልብ ሳትሉት ወይንም ሳታስተውሉት በቀራችሁ ጊዜ ያ ችግር የለም። እናንተ ግን ትኩረት ስትሰጡት ያ ችግር አለ። ስለዚህ አቴንሽን ማለት ኮንሽስነስ ማለት ነው የሚያልኳችሁ ለዚህ ነው። ኮንሽስ መሆን ወይንም ደግሞ አንድ ነገር መገንዘብ እንደሆነ አስቡት። ስለዚህ አሁን የምትኖሩትን ህይወት አልወደዳችሁም ብዬ ምሳሌ ልስጣችሁ። ያንን መቀየር ትፈልጋላችሁ። ምናልባትም ጥሩ ገንዘብ መስራት ትፈልጋላችሁ፣ ከሀገር መውጣት ትፈልጋላችሁ። አንዳንዶቻችሁ ደግሞ የትዳር አጋር ማግኘት ነው የምትፈልጉት። ነገር ግን ያንን ነገር እያገኛችሁ አይደለም። ስለዚህ እንዴት ላርግ፣ ህይወቴን እንዴት ልቀይር ብላችሁ ከጠየቃችሁ ፍሪኩዌንሲ ላይ ወይንም ቫይብሬሽን ላይ ብቻ እንድታተኩሩ አልፈልግም። ምክንያቱም እነዚህ ነገሮች መጀመሪያም የሚመጡት በአቴንሽን ወይንም ደግሞ በትኩረት ነው። ስለዚህ የማትፈልጉትን ህይወት እየኖራችሁ ከሆነ ትኩረታችሁም ደግሞ የማያስፈልግ ቦታ እየዋለ ነው ማለት ነው። እየተግባባ እንደሆነ ተስፋ አረጋለሁ። ምሳሌ ልስጣችሁ። ብዙ ሰው የሚፈልገውን ነገር ሲጠይቅ የማይፈልገውን ነገር ያወራል። ምን አይነት ባል ትፈልጊያለሽ ብትባል የማይዋሽ ትላለች፣ መጠጥ የማያበዛ ትላለች። ዓለም ላይ የተመለከተቻቸውን ጥሩ አይደሉም ብላ የምታስባቸውን ሰዎች ወይንም ወንዶችን ነው አይምሮ ውስጥ የምትስለው። ከዛ በኋላ የእነዚህን ነገር ግልባጭ ነው የምፈልገው እንጂ እነዚህን አይነት ሰዎች አልፈልግም ብላ ስታስረዳ አይምሮ የመዘገበው ግን ሌላ ነው። ምክንያቱም ትኩረቱን ያሳረፈው ሌላ ነገር ላይ ስለሆነ። አሁን እቺ ዓለም የእናንተ ጠላት እንደሆነች ይሰማችሁ ይሆናል። የሆነ መጥፎ ነገር ሲከሰት ሌላ መጥፎ ነገር ይደረባል። ጨርቃችሁን እስክጥሉ ድረስ የዛ ችግር መብዛት በጣም እያሰለቻችሁ ይመጣል። ፈጣሪ ስለምንድን ነው ጸሎቴን የማይሰማው? ለምንድን ነው አቤት የማይለኝ ብላችሁም ታስቡ ይሆናል። እቺን ዓለም ሙሉ ተፈጥሮን ግን ብንመለከት እንዴት ፈንክሽን እንደምታደርግ ወይንም የምትሰራበትንም መንገድ ብናይ ከብዙ መጥፎ ነገሮች ወይንም ከማንፈልጋቸው ነገሮች እንድንነበር እቺ ምድር እቺ ዓለም በአጠቃላይ እናንተ መሆን ባላችሁበት ቦታ ላይ ቁጭ ታረጋችኋለች። ስራዋ ያ ነው። መቸገር አልፈልግም። ታዲያ ለምንድን ነው የችግርን ህይወት እየኖርኩ ያለሁት ካላችሁ ባለፈው ያነሳውላችሁ ርዕስ አለ። ነን ዱዋሊቲ ይሰኛል።
ወይንም ደግሞ ሁሉም ነገር አንድ ነው። ከዚህች ዓለም ስንወጣ ሰዓት የሚባል ነገር የለም። የጊዜ አለቃነት ያለው እዚህች ዓለም ላይ ብቻ ነው። ዓለም ላይ ያለ የሰው ልጅ እንዳለ እዚህ ስንመለከተው የተለያየ ቢመስልም ግን አንድ ሰው ነው። ይህ ማለት ዓለም ላይ የተጻፉ መጽሐፎች እንዳለ በአንድ ጸሐፊ ነው የተጻፉት። ዓለም ላይ የተቀናበሩ ሙዚቃዎች እንዳለ በአንድ አቀናባሪ ነው የተቀናበሩት። ዓለም ላይ የተፈጠሩት ነገሮች እንዳለ በአንድ ሰው ነው የተፈጠረው። አንድ ሰው ስል ሁላችንንም በአንድ ሲንግል ቦዲ ለማስቀመጥ እየሞከርኩ ሳይሆን አንድ ሲንግል ኢንተለጀንስ ወይንም ደግሞ አንድ ፈጣሪ እያልኩ ነው። ስለዚህ እዚች ምድር ላይ እኛ ሰዎች የምንግባባው በቃላቶች ነው። ከዚህ ዓለም በላይ ማለትም ደግሞ ወደ መንፈሳዊ ዓለም ደግሞ ስንሄድ እንዴት ነው? ቃላት የሚባል ነገር የለም። ምክንያቱም አንድ ነና። ንግግራችን የሚሆነው በቫይብሬሽን እና በኤነርጂ ሌቭል ላይ ብቻ ነው። ለዚህ ነው ድግምት የሚባል ነገር እንዳለ አይሰራም። እናንተ እምነታችሁን ከሰጣችሁት ግን ይሰራል። በደንብ ነው የሚሰራው። እንትና እንደዚህ ያስደረገብኝ ብላችሁ ማመናችሁ ጉዴ ፈልቷል ከዚህ በኋላ ማበቃልኝ ብላችሁ ማሰባችሁ እናንተ ኃይላችሁን አውጥታችሁ ኤነርጂያችሁን እንዳለ ለዛ ሰው እንደሰጣችሁት አድርጋችሁ አስቡ። ምክንያቱም ኃይላችሁን አሳልፋችሁን የሰጣችሁት በዛ ሰው እጅ ስርም ቁጭ ብላችኋል። ምክንያቱም ደግሞ ኃይሉን እናንተ ስለጣላችሁት ነው። ስለዚህ ወደ ቅድሙ ነጥብ ልመለስላችሁ። ሁሉም ሰው የሚገባውን ያገኛል ስላችሁ እናንተም ደግሞ በችግር ህይወት ውስጥ እየኖራችሁ ከሆነ እንዴት ነው ይሄ የሚገባኝ ብላችሁ ከጠየቃችሁ የምትልኩት መልእክት መነበብ ይጀምራል። የአይምሯችሁ ቫይብሬሽን እና ፍሪኩዌንሲ ይለካና እናንተ በዚህ ሞገድ ላይ ናችሁ። በዚህ ስቴት ኦፍ ማይንድ ውስጥ ካላችሁ ደግሞ እንዲህ አይነት ህይወት ይጠብቃችኋል ተብሎ ይሰጣችኋል። በቃ ያንን ነው የምትኖሩት። ታዲያ እናንተ በአፋችሁ ሀብታም ነኝ፣ ሀብታም መሆናለሁ ወይንም ደግሞ ደስተኛ ነኝ ብላችሁም ልታወሩ ትችላላችሁ። ጸሎታችሁም ደግሞ እሱ ይመስላችኋል። ነገር ግን ትክክለኛው ጸሎታችሁ አይምሯችሁ ውስጥ የሚከናወነው ነገር ነው። ልቦናችሁ ውስጥ ያለው እምነት ምንድን ነው የሚያሳየው? እኔ መቼም አያልፍልኝም ከሆነ ያው እንዳያልፍላችሁ ታስራችሁ ቁጭ ትላላችሁ። ስለዚህ ቫይብሬሽናችሁን ወይንም ደግሞ ፍሪኩዌንሲያችሁን ለውጣችሁ የተለየና የተሻለ የምትፈልጉትን ህይወት መኖር ከፈለጋችሁ መጀመሪያ ቫይብሬሽን እና ፍሪኩዌንሲ የሚባል ነገር ከየቱ ጋር እንደሚነሳ መለየት አለባችሁ። ከአቴንሽን ነው የሚጀምረው ብያችኋለሁ፣ ከትኩረታችሁ። ስለዚህ ትኩረታችሁ የሚያርፍበት ቦታ የት ነው? እሱን ብቻ ለይታችሁ ልታውቁ ይገባል። ምክንያቱም ያ ነገር ካልተስተካከለ ህይወታችሁ ሊስተካከል የሚችልበት መጠን በጣም ትንሽ ነው። ብዙ ጊዜ አፌርሜሽንስ ወይንም ደግሞ አንድ ነገር ደጋግሞ ማለት ሰብኮንሽስ ማይንድ ሪፕሮግራም ማድረግ እያልን እናወራለን። እነዚህ ነገሮች መቼ ነው የሚስተካከሉት? መጀመሪያ ሀሳባችሁን ወይንም ትኩረታችሁን ስታስተካክሉ ነው። የምትፈልጉትን ነገር ተጠይቃችሁ የማትፈልጉትን ነገር የምታስቡ ከሆነ ነገር ግን በአፋችሁ መልሳችሁ የምትፈልጉትን ነገር የምትናገሩ ከሆነ የአይምሯችሁ ነው የሚቆጠረው እንጂ የአፋችሁ አይደለም። ምክንያቱም ትክክለኛ እምነታችሁ ያለው ልባችሁ ውስጥ ስለሆነ። ሬስቶራንት ውስጥ ገባችሁ ልበል፣ አስተናጋጁ የሚያወራውን ቋንቋ አታውቁም። ሜኒው መጣላችሁ። እዛ የምግብ ሜኒው ላይም ደግሞ ምንም የሚነበብ ነገር የለም፣ የምግቡ ፎቶ ብቻ ነው ያለው። ስለዚህ እናንተ የማትፈልጉት ምግብ ላይ ጠቁማችሁ እኔ ይሄንን አልፈልግም ብትሉት የአስተናጋጅ ምን የሚያመጣላችሁ ነው ይመስላችሁ? ከእናንተ ጋር በአፍ አይግባባም ብያቸዋለሁ። ስለዚህ በጣታችሁ የጠቆማችሁበትን ያልፈለጋችሁትን የማትጠብቁትን ምግብ ይዞላችሁ ይመጣል። ስህተት የሚባል ነገር የለም። ትኩረት ሰጣችሁ ወይንም ደግሞ አቴንሽናችሁን የሆነ ነገር ላይ ያረጋችሁ ማለት ልክ ያንን ነገር እፈልገዋለሁ ብላችሁ እንደመጠቆም ማለት ነው። ከዛ በኋላ በምንም አይነት ቃላቶች ብታሽሞነሙኑ ምንም አይነት ፍላጎቴ ሌላ ነው ብላችሁ ብታወሩ የጠቆማችሁትን ነገር ከማግኘት የሚያድናችሁ ነገር የለም። ስለዚህ አንዳንዴ ዓላማችሁ በጣም ንጹህ ሊሆን ይችላል ወይንም ደግሞ የምትፈልጉትን ነገር ለይታችሁ ያወቃችሁ ትሆናላችሁ። ነገር ግን ትኩረታችሁ አልባሌ ቦታ ይውላል፣ የማትፈልጉት ቦታ ጋር። ህይወትም እንኩ ብላ በሰጣችሁ እናንተ ያሰባችሁትን ያለማችሁትን ነገር ሳይሆን ትኩረታችሁን የጣላችሁበትን ነገር ነው። ስለዚህ ከዚህ ይቻላል መልካም ነገር ብቻ ማጭድ የምትፈልጉ ከሆነ ማድረግ ያለባችሁ ነገር ቀላል ነው። ጸሎታችሁን ማስተካከል እኮ ነው። ጸሎት ቅድም እንዳልኳችሁ በአፍ የሚደረግ አይደለም። የምትፈልጉት ነገር ላይ ትኩረታችሁን ስታቆዩ ያንን ነገር እፈልጋለሁ እያላችሁ ነው። በአፍ ያንን ነገር እፈልጋለሁ ማለታችሁ ትክክለኛ ጸሎት አይደለም። ትኩረታችሁ ግን የምትፈልጉት ነገር ላይ ብቻ ፊክሴትድ ሆኖ ወይንም ደግሞ እዛ ላይ ተጣብቆ የሚቆይ ከሆነ ቅድም እንዳልኳችሁ አቴንሽናችሁ ቫይብሬሽናል ኤነርጂ ክሪኤት ያደርጋል። እየጨመረ ሲሄድ ማለትም ደግሞ ሞመንተም ሲኖረው ደግሞ ያ ነገር ወደ ፍሪኩዌንሲ ይሄዳል። ፍሪኩዌንሲያችሁም ደግሞ እናንተን የሆነ ስቴት ኦፍ ማይንድ ላይ ቁጭ ያደርጋችኋል። ከዛ በኋላ በህይወት እያጨዳችሁ የምትመጡት ነገር ከዛ ፍሪኩዌንሲ ላይ የሚመጣን ነገር ይሆናል ማለት ነው። አንድን ነገር እፈልጋለሁ ስላላችሁ ብቻ አታገኙትም። ሁልጊዜም ቢሆን አቴንሽንን ስታስቡ ስለ ናን ዱዋሊቲ ወይንም ደግሞ ሁሉም ሰው አንድ እንደሆነ አድርጋችሁ አስቡ። በአፋችሁም አንድን ነገር ስታውጁ መጀመሪያ ትኩረቴ እዛ ጋር አለ ወይ ብላችሁ ማረጋገጥ አለባችሁ። ምክንያቱም በአፍ መነጋገር እዚች ምድር ላይ የሚቀር ነገር ብቻ ነው። ምክንያቱም አፍ ያለን እዚህ ምድር ላይ ነው፣ ሰውነታችን ነው አይደለ? ስለዚህ ከዚህ ምድር ውጪ ይሄ ነገር የለም። በዚህ አንድ የመጨረሻ ምሳሌ ልስጣችሁ። ለምሳሌ የስራ ቦታችሁ ላይ ተቀጥራችሁ እየሰራችሁ ነው። ብዙ ዓመት አገልግላችኋል። የስራ እድገትና የደሞዝ ጭማሪ እየፈለጋችሁ ነው ልበል። ስለዚህ የእናንተ ጸሎት አሁን እዚህ ጋር
የሥራ እድገት እፈልጋለሁ የሚል ጸሎት መሆን የለበትም። ትኩረታችሁ ሙሉ ለሙሉ ያንን ሥራ ብትሰሩ፣ ያንን እድገት ብታገኙ ምን አይነት እንቅስቃሴዎችን እንደምታደርጉ ማሰብ ብቻ ይሆናል። ሐሳባችሁን እዛ ነገር ላይ ያቆያችሁ በሄዳችሁ ቁጥር ያ ነገር ትኩረት ይሆናል። ትኩረታችሁንም ደግሞ ለበለጠ ረጅም ጊዜ እያቆያችሁት ስትሄዱ ወደ ቫይብሬሽናል ኤነርጂም ወደ ፍሪኩዌንሲም ወደ ስቴት ኦፍ ማይንድ፣ ከዛ በኋላ ህይወታችሁም ደግሞ የዛ የአእምሯችሁ ነጸብራቅ ይሆናል። ህይወትን በዚህ መንገድ መምራት ከጀመራችሁ እርግጠኛ ነኝ ህይወታችሁን በቀላሉ ልትቀይሩ ትችላላችሁ። ይህንን ቪዲዮ በዚህ ብቻ መቋጨት አልፈልግም፣ ፓርቱ አዘጋጅለታለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።